የሰሜን ለንደኑ ክለብ አርሰናል በክረምቱ የዝውውር መስኮት ስብስቡን ለማጠናከር የሚያደርገውን እንቅስቃሴ በመቀጠል የክለብ ብሩጁን የግራ ክንፍ መስመር ተጫዋች ክሪስቶስ ቶሊስን ለማስፈረም ሙሉ ስምምነት ላይ መድረሱን ዘ አትሌቲክ ዘግቧል። መድፈኞቹ ግሪካዊውን የክንፍ ተጫዋች ለማስፈረም ከቤልጂየሙ ክለብ ብሩጅ ጋር ከስምምነት ላይ የደረሱ ሲሆን ለዝውውሩም 40 ሚሊዮን ዩሮ ለመክፈል ተስማምተዋል። የ24 ዓመቱ ግሪካዊ ኮከብ ክሪስቶስ ቶሊስ ወደ አርሰናል ለመጓዝና የአርሰናልን ማሊያ ለመልበስ ፍጹም ቅድሚያ የሚሰጠው ምርጫው እንደሆነ አሳውቋል። ይህ ዝውውር በቅርቡ ክለቡን ለቆ ወደ ቱርክ ያመራውን ሊያንድሮ ትሮሳርድን ቦታ በቀጥታ ለመተካት የታለመ እንደሆነ ተገልጿል። ይህ የቶሊስ ዝውውር አርሰናል የአስቶን ቪላውን ተጫዋች ሞርጋን ሮጀርስን ለማስፈረም ከሚያደርገው ጥረት ጋር ግንኙነት የሌለውና ክለቡ በክንፍ መስመር ላይ ተጨማሪ አማራጮችን ለመፍጠር እያደረገ ያለው የተለየ እንቅስቃሴ አካል መሆኑ ተዘግቧል። የማንቸስተር ዩናይትድ የፊት መስመር አጥቂ ማርከስ ራሽፎርድ በቀጣይ የውድድር ዘመን ወደ ቱርክ ሊያቀና ይችላል በሚል ሲናፈስ የነበረው ወሬ መሰረተ ቢስ መሆኑ ታውቋል። በእግር ኳስ የዝውውር መረጃዎች ላይ ታማኝነት ያለው ጋዜጠኛ ፋብሪዚዮ ሮማኖ ይፋ ባደረገው አዲስ መረጃ መሰረት የራሽፎርድ ስም ከቱርኩ ግዙፍ ክለብ ፌነርባቼ ጋር በስፋት ቢገናኝም በተጫዋቹና በክለቡ መካከል ምንም አይነት የዝውውር ንግግር እየተደረገ አይደለም። የ28 ዓመቱ እንግሊዛዊ ኢንተርናሽናል በአሁኑ ወቅት ወደ ቱርክ የማቅናትም ሆነ ፌነርባቼን የመቀላቀል ምንም አይነት እቅድ የሌለው ሲሆን ሙሉ ትኩረቱን በኦልድ ትራፎርድ ላይ ብቻ አድርጓል። በዚህ መሰረት ራሽፎርድ በቅርቡ ወደ ማንቸስተር ዩናይትድ ተመልሶ የቡድኑን መደበኛ የቅድመ ውድድር ዝግጅት እንደሚጀምር ተረጋግጧል። የአርጀንቲናው እግር ኳስ ንጉስ ሊዮኔል ሜሲ ለሀገሩ ሕዝብ በድጋሚ ዋስትና የሚሰጥ ልብ የሚነካ መልእክት አስተላልፏል። ሜሲ በሰጠው አስተያየት ለአርጀንቲና ሕዝብ በኳታር እያለን እንዳልኩት አሁንም መድገም እፈልጋለሁ፣ ተዝናኑ፣ ይሄ ቡድን መቼም ቢሆን አንገታችሁን አያስደፋችሁም በማለት ቡድኑ ያለውን የማይበገር መንፈስ ገልጿል። ሜሲ አክሎም ድሉን ለታላቁ ዲያጎ ማራዶና የደገሰ ሲሆን ማራዶና በዚህ እንደተደሰተ እርግጠኛ ነኝ፣ ድሉ ለሱ ነው፣ እሱ ለሰጠን ጊዜ እድለኞች ነን፣ ግን ራሴን ከእሱ ጋር በፍጹም አላወዳድርም ሲል ተደምጧል። ቡድኑ ላሳየው የበላይነትም ጥብቅ ምላሽ ሲሰጥ ማንም ሰው በነፃ የሰጠን ነገር የለም፣ ባለፉት 4 ዓመታት ምርጥ ቡድን ነበርን፣ በዚህ የተበሳጨ አካል ካለ መበሳጨት ይችላል ሲል ተናግሯል። ስለሚጠብቃቸው የፍጻሜ ጨዋታና ስለ ተጋጣሚያቸው ስፔን ሲያነሳም ስፔን አስደናቂ ብሔራዊ ቡድን ነው፣ አጨዋወታቸውን በደንብ አውቀዋለሁ፣ ለዓመታት የገነቡት የጨዋታ መንገድ አላቸው፣ ብዙዎቹ ደግሞ ለምወደው ክለብ ባርሴሎና የሚጫወቱ በመሆናቸው ጨዋታው እጅግ ተመጣጣኝና ከባድ ይሆናል ሲል ተደምጧል። በሌላ በኩል የአርጀንቲናው ተከላካይ ክርስቲያን ሮሜሮ ከጨዋታው በፊት በእንግሊዙ ተንታኝ ጋሪ ኔቭል ለተሰነዘረው ትችት እጅግ የበረታ ምላሽ ሰጥቷል። ጋሪ ኔቭል ከጨዋታው አስቀድሞ ሮሜሮና ሊሳንድሮ ማርቲኔዝ በዓለም ላይ ካሉ ምርጥና የከፉ ተከላካዮች ጥምረት ሲል የገለጸ ሲሆን እኛ እንግሊዞች ቢያንስ 2 ጎል ከማስቆጠር የሚያግደን ነገር አይኖርም ሲል በንቀት መናገሩ ይታወሳል። ይህ ንግግር ለነሱ ትልቅ መነሳሻ እንደሆናቸው የገለጸው ሮሜሮ እኔና ማርቲኔዝ ከጨዋታው በፊት ይህን ስንሰማ ተደስተን ነበር፣ በእንግሊዝ ሀገር ከጨዋታ በፊት አስቀድሞ ማውራት ይወዳሉ ካለ በኋላ ከሌሎች ተጫዋቾች በተለየ እኔና ማርቲኔዝ ወደ ሜዳ የገባ ነው በንዴት ነበር፣ ምክንያቱም በተናገሩት ነገር ተበሳጭተናል ሲል ገልጿል። ሮሜሮ ንግግሩን ሲያጠቃልል በጋሪ ኔቭል ላይ ጠንከር ያለ ትችት በመሰንዘር እግር ኳስ ስላቆምኩ ብቻ እንደ ጋሪ ኔቭል ደደብ አልሆንም፣ በሜዳ ላይ ያሉ ተጫዋቾችንም ያለ ምክንያት አልተችም ሲል መልሶለታል። አድማጮቻችን ዜናዎቻችን ይቀጥላሉ። ለዚህ ቻናል አዲስ ከሆናችሁ ገጻችንን ፎሎ እና ይህን ቪዲዮ ላይክ በማድረግ ቤተሰቦቻችን ይሁን እንላለን። አዲስ ዜና ስፖርት ለእናንተ አዳዲስ የስፖርት መረጃዎችና ቀጥታ ስርጭቶች ወደ እናንተ የሚያደርስ ሚዲያ በመሆኑ ገጻችንን ፎሎ በማድረግ ላልደረሳቸው ደግሞ ፕሮግራሞቻችንን ሼር እንድታደርጉ እንላለን። ስፔን ዕለት ከጠንካራው አርጀንቲና ጋር ለምታደርገው የ26 የዓለም ዋንጫ ታሪካዊ ፍጻሜ ከሀገር ቤት ትልቅ የሞራል ስንቅ ደርሷታል። በጉጉት በሚጠበቀው በዚህ ታላቅ የፍጻሜ ጨዋታ ላይ የስፔኑ ንጉስ ፊሊፔ ስድስተኛ በአካል ተገኝተው ለሀገራቸው ተጫዋቾች ድጋፍ እንደሚሰጡ በይፋ ታውቋል። ንጉሱ ዕለት በኒውዮርክ ከተማ በሚካሄደው ጨዋታ ላይ ብቻቸውን ሳይሆኑ ከቤተሰቦቻቸው ጋር በመሆን በስቴዲየም እንደሚገኙ ይጠበቃል። ንጉስ ፊሊፔ ለስፔን ብሔራዊ ቡድን ያላቸው ፍቅር እጅግ ከፍተኛ እንደሆነ ይታወቃል። ስፔን በግማሽ ፍጻሜው ፈረንሳይን አሸንፋ ለፍጻሜ ስታልፍ ንጉሱ በቪአይፒ መቀመጫ ላይ ሆነው በታላቅ ስሜትና ደስታ ሲጨፍሩ የሚያሳየው ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ መነጋገሪያ ሆኖ ሰንብቷል። ከዚህ በተጨማሪ ንጉሱ ድሉ ከተመዘገበ በኋላ ወዲያውኑ ለዋናው አሰልጣኝ ሉዊስ ዴ ላ ፉንቴ በቀጥታ ስልክ በመደወል እንኳን ደስ አላችሁ በማለት ቡድኑን አበረታቷል። ይህ የንጉሳዊያን ቤተሰብ ድጋፍ ስፔን ከዓመታት በኋላ የዓለም ዋንጫን በድጋሚ ወደ ማድሪድ ይዛ ለመመለስ ለምታደርገው ጥረት ለተጫዋቾቹ ትልቅ የአእምሮ ጥንካሬ እንደሚሆናቸው እየተነገረ ይገኛል።